አብርሃም ሊንከን የሆምስቴድ ሎው አክት የሚባለውን ህግ ሲያወጣ የባሪያ ስርዓት፣ የባሪያ ንግድ፣ የባሪያ አስተዳደር እንትን ቀሪ የሚያደርግ ህግ ሲያወጣ የደቡቡ የአገሪቱ ክፍል ተቆጥቶ ወደ ጦርነት ገብተዋል። በዛ ጊዜ አሜሪካን ወደ ሲቪል ዋር ያስገባ መጥፎ ሰው ተደርጎ ይታሰብ ነበር። አሁን አብርሃም ሊንከን ከሞተ ከብዙ ጊዜ በኋላ ከብዙ 10 ዓመታት በኋላ አሜሪካ ውስጥ ጥቂት ከሚባሉ በላይፍ ታይም በአሜሪካን ታሪክ ውስጥ ተወዳጅ ከሚባሉ መሪዎች ቁንጮ ነው። በዚህ ዘመን ዜጎች የዚህ ዘመን ትውልድ አብርሃም ሊንከን የሚያስበው 3.5 ሚሊዮን ጥቁር አሜሪካውያን ከባርነት ወደ ነፃ ሰውነት ያሸጋገረ ታላቅ መሪ አድርጎ ነው። ጥሩ ነገር ሲሰሩ የሆነ ጊዜ ለአጭር ጊዜ ችግር ይገጥማቸዋል። የማታ ማታ ግን ያ ችግር አይዘልቅም። ስኬት ነው የሚመጣው ከእናንተ ጋር ጣፈንታችሁ ስኬት as long as ጥሩ ነገርና ትክክለኛ ነገር እስካደረጋችሁ ድረስ ማለት ነው። የፎርድ ካምፓኒ ፒንቶ ክራይሲስ የሚባል ገጥሞት ነበር። ፒንቶ የመኪና አይነት ነው፣ ሞዴል ነው በ1978 እና ይሄ ፊውል ታንኩ እየፈነዳ ብዙ እንትን አድርሷል። እና ፎርድ ኦነስት ሆኖ በ1978 1.5 ሚሊዮን መኪኖችን ጠራ። ችግር ደርሷል አስተካክላለሁ ብሎ እና ይሄ ፊውል ታንኩ ላይ ያለውን ችግር ፈቶ መለሰላቸው። ቴምፖራሪ ስሙ እንዲጠፋ አድርጎታል። $50 ሚሊዮን ከስሯል ይሄ ካምፓኒ። ከዛ በኋላ ግን ፎርድ ታማኝ አገልጋይ ነው፣ ደንበኞቹን ያከብራል፣ አይዋሽም፣ ኢንቴግሪቲ ያለው ካምፓኒ ነው፣ ኢኒሽናል ኢንቴግሪቲ ያለው የሚል ከፍተኛ ስምና ዝና ከበሬታን አግኝቷል። ኢኒሽናል ኢንቴግሪቲ ሲኖረን እንደ ግለሰብ ኢንቴግሪቲ እንደ መሪት ኢንቴግሪቲ ሲኖረን ትንሽ ዋጋ እንከፍላለን። ትርፉ ግን የትየለይ ነው፣ እጥፍ ድርብ ነው። ኢንቴግሪቲ ካለን የሚገጥመን ችግር ቴምፖራሪ ነው። እውነተኛ እስከሆነ ድረስ ለራስ ለቃል ታማኝ መሆን ይገባል። እቅድ አመት ተሰጠኸኝ ማለት ይሄን እፈጽማለሁ ብለህ ቃል እየገባህ ነው። መጽሐፍ ቅዱስ ላይ ወይ ቁርአን ላይ ሊያታረገው ይችላል። እንደዛ ብለህ ቁጠረው። ስራ ተሰጠህ ሰራለሁ ብለህ የሚል ማለት ኮሚቴ አቋቁሜ 30 እና 40 ተቋማት ጋር ተነጋግረን ኮሚቴ አቋቁመን ስንሰጥ ስራ እንድትሰራ ነው እንጂ እንድትተው አይደለም፣ እንታበላሽ አይደለም። ካልሆነ ኢንቴግሪቲ የለህም ማለት ነው። ኢንቴግሪቲ የሌለውን ሰው ደግሞ ማን ነው ቫልዩ የሚያደርገው? ማን ነው ዋጋ የሚሰጠው? ፓንታጎኒያ የሚባል አውትዶር አፓረል ካምፓኒ ነው፣ ልብስ የሚሸጥ ነው። ልብሶችን ይሸጣል አውትዶር እንትን እና ብላክ ፍራይዴይ የሚባል ቀን አለ አሜሪካ። ብላክ ፍራይዴይ ከፍተኛ ቅናሽ የሚደረግበት ነገር ነው እና አንዱ 100% ይሄ ለኢንቫይሮንመንት ሴንሲቲቭ ስለሆነ ፓንታጎኒያ 100% ሪሳይክልድ እንትን ነው ፖሊስተር ነው የምንጠቀመው ለልብስ ብሎ ካምፔን ያደርጋል። በብላክ ፍራይዴይ የሚሸጠውን እንትን ሴልስ እንዳለ 100% ለኢንቫይሮንመንት አውላለሁ ብሎ ቃል ገባል እና በአንድ ቀን $10 ሚሊዮን ሰራ። ይሄ ካምፓኒ ባለው መሰረት ቃሉን ጠብቆ $10 ሚሊዮን ለኢንቫይሮንመንት ኮዝ ዶኔት አደረገ። በዛ ምክንያት ይሄ ካምፓኒ ተወዳጅ ሆኖ ቃሉን የጠበቀ ኢንቴግሪቲ ያለው ካምፓኒ ተደርጎ ተወስዶ በየአመቱ 15% እያደገ ነው እና ተቋማት ኢንቴግሪቲ ያላቸው ሲሆኑ ሰዎች ኢንቴግሪቲ ያላቸው ሲሆኑ ዝም ብሎ ኢንቴግሪቲ ደስ የሚያምር ነገር ስለሆነ ብቻ አይደለም። ኢንቴግሪቲ በራሱ ግብ ነው፣ ግን ደግሞ ተጨማሪ ትሩፋት ያመጣል። ፔንታጎኒያ ኢንቴግሪቲ ኖሮት $10 ሚሊዮን ከተሸጠ በኋላ ዋሽቶ ወደ ካዝኖ አላስገባም፣ ሰጠ። ያ በየአመቱ 15% መጀመሪያ $10 ሚሊዮን በአንድ ቀን መሸጥ ከባድ ነው። በየአመቱ 15% እንደ ካምፓኒ እንዲያድግ ማለት በ6 በ7 ዓመት በጥፍ ያድጋል ማለት አስገራሚ እንትን ግሮዝ ነው። ማዘር ተሬዛ ተመሳሳይ ታሪክ ነው። ማዘር ተሬዛ እዚህ ሀገር መጥቶ በ77 ብዙ ወጣት ህፃናትን አትርፈዋል። ኤግዛምፕል የማዘር ተሬዛ የብዙ የበጎ አድራጎት የፊላንትሮፒ የሰዎችን ችግር ለመፍታት ያለ ኮሚትመንት የታላቅ ስብዕና ምሳሌ ናቸው ለሁላችንም ማለት ነው። ሊዲንግ ባይ ኤግዛምፕል የሚባል አለ። ስታርባክስ ሰራተኞቹን የጤና አጠባበቅ፣ የኮሌጅ ቲዩሽን ፊ፣ ስቶክ ኦፕሽን እየሰጠ ሰራተኞቹን ማበረታታት ጀመረ እና ስታርባክስ በጣም የተከበረ ተቋም ሆኖ ስቶክ ፕራይሱ በ2000% ጨምሯል። ከ1992 እስከ 2000 ወይ ደግሞ ቸልትዝ የሚባል ሰውዬ የስታርባክስ ሲኦ በነበረበት ጊዜ ማለት የሆነ መልካም ነገር ስናደርግ ሰው አይቶ መልካም ነገር ይሰጠናል። መልካም ነገር ዝም ብሎ ለህሊናችን እናደርገው እንችላለን፣ ግን እሱ ብቻ ሆኖ አይቀርም። ሌላ ተጨማሪ ያላሰብነው
መና ይዞልን ይመጣ ሲሳይ ይዞልን ይመጣ እና ስታርባክስ ይሰሩ የነበሩ 12000 ሰራተኞች ዲግሪ መያዝ ችለዋል። ያ ደግሞ ሰራተኞች ስታርባክስን ለቀው ይወጡ የነበሩ ሰራተኞች በ50% እንዲቀንስ አድርጓል። እና ሰራተኞች ሳቲስፋክሽን 80% ስታርባክስ ውስጥ 80% እንዲደርስ አድርጓል። ከብዙዎቹ እንደ ስታርባክስ አይነት ሪቴል ካምፓኒስ በብዙ ሪቴል ካምፓኒዎች ውስጥ ከፍተኛ ጆብ ዲሳቲስፋክሽን አለ። በብዙ ጥፍ የሚበልጥ ስኬት እንትን ብለዋል። ፔንታጎን 100% የሚሰጣቸው ልብሶች አካባቢ እንዳይበክሉ የማይበክሉ ለማድረግ እንትን ብሎ ቃል ገብቶ በ2005 ማለት ነው እና ከሚያገኘው ገቢ ውስጥ 1%ን ለአካባቢ ጉዳዮች እንዲውል ቃል ገብቶ መፈጸም ጀመረ። በዛ ምክንያት ህዝቡ ደግፎት ካምፓኒውን ወዶት በየአመቱ የአመት እድገቱ የገቢም የምንትን ሽያጭ እድገቱ በየአመቱ 15% ማለት ጀመረ። ኤክሰፕሽናል በምዕራቡ ዓለም ያልተለመደ አይነት ግሮዝ ነው። ኢቭን ኢኮኖሚክ ክራይሲስ በነበረበት ሪሴሽን በነበረበት ጊዜ ኮቪድ-19 በነበረበት ጊዜ ይሄ ካምፓኒ ኤክሰፕሽናሊ ሰው ከገዛው አይቀርማ ለፔንታጎን ነው። አንደኛ ቃሉን ይጠብቃል፣ ሁለተኛ የአካባቢ ችግር እንዲቀርፍ 1% ከገቢው ውስጥ 1%ን አስተዋጽኦ እያደረገ ነው። ስለዚህ ብሎ ሰው ከሩቅ ተነስቶ አጠገቡ ያለውን ሾፕ አልፎ እሱ ጋር ይገዛል። ልጅ መግዛት ሲፈልግ ማለት ካውዝን ሳፖርት ማድረግ ስለሚፈልግ ማለት እና ይሄ ካምፓኒ 50 ሚሊዮን ፓውንድስ ኦፍ ካርበን ኢሚሽን ወደ አካባቢ ለቀቅ የነበረ 50 ሚሊዮን ፓውንድ ካርበን ኢሚሽን ተከላክሏል ይባላል። ይሄ 100% በ2025 100% ሪሳይክልድ የሆነ አካባቢ የማይጎዳ ፖሊስተር ለመጠቀም ቃል በገባው መሰረት ማለት ነው። በአንድ በኩል ገቢው ያደገ ነው፣ በሌላ በኩል ኢንቫይሮንመንት ችግር እየቀረፈ ነው፣ ሰራተኞች ደስተኛ ናቸው። እንደዚህ 3-4 ነገር የምታሳቀ በአንድ ድንጋይ 3 ወፍ እንደመግደል ነው። አብርሃም ሊንከን ጥቁሮችን በባርነት ስራ ሲሰቃዩ የነበሩት ጥቁሮችን ነፃ አወጣለሁ ብሎ ቃል ገባ። ቃል በገባው መሰረት 1863 ሆምስቴድ ሎ አክት አወጀ። ይሄን ማስቆም የፈለገው የደቡብ ክፋይ የአገሪቱ ክፋይ ጦርነት አወጀ። ተዋግቶ አሸንፈው አሜሪካ ላንድ ኦፍ ፍሪደም አሜሪካ የነጻነት ሀገር የጥቁሮችም የነጮችም የሴቶችም የወንዶችም የሁሉም ነጻነት ሀገር ተደርጋ እንድትወሰድ በብዙ ትሪሊዮን ዶላር የማይገኝ ብራንዲንግ በገንዘብ የማይተመን የነጻነት ቀንዲልነት የነጻነት ምሳሌ የሚባል ስምን አጽንቷል። ይሄ ለአሜሪካ እስካሁን ድረስ እንብሏል። አብርሃም ሊንከን እንደ ሰው ደግሞ ሌጋሲ ሁሉ ጊዜ በዚህ እንዲታወስ አድርጎታል። ኔልሰን ማንዴላ ቃል በገቡት መሰረት ነጮች ጥቁሮች በፈንታቸው በነጮች ትከሻ ላይ እንዲፈነጩ ሳይሆን እኩልነት እንዲፈጽሙ አድርጎ ሳውዝ አፍሪካን አዲሱን ሀገረ መንግስት አዋቀሩ። ሰዎች ይሄን በጣም ስለወደዱት ከ1994 እስከ 2008 በነበረው ጊዜ ወቅት የደቡብ አፍሪካ ኢኮኖሚ በ30% አድጓል እና የተረጋጋ ሰላማዊ ሁኔታ ከፍተኛ የሆነ የውጭ ኢንቨስትመንት የተገኘበት ጊዜ ነበር እና በዚህ ወቅት ኤፍዲአይ ፎሪን ዳይሬክት ኢንቨስትመንት ደቡብ አፍሪካ ውስጥ በ150% ጨምሯል። ከዛ በላይ ደቡብ አፍሪካውያን ኖርዘርን አየርላንድ፣ ቦስኒያ፣ ሩዋንዳ ምናምን ሰላም እንዲፈጠር ምክንያት ሆነዋል። ተሰሚነት ትልቅ ስምና ዝና አክብረው እነሱ ኔልሰን ማንዴላ የተናገሩትን ሁሉ ሰዎች እምቢ ማለት ሲከብዳቸው ድረስ ያሉትን ለመፈጸም ሞራል ኤግዛምፕል ሆነዋል። ትንሽ ትልቅ የለውም። ማንዴላ ሳውዝ አፍሪካ ውስጥ ኢምፕሊመንት አደረገው። ያንተ ዲፓርትመንት የዲፓርትመንት ማንዴላ መሆን ይችላል፣ የቡድንህ ማንዴላ መሆን ይችላል። ኤክስፐርትም ሆነ ፖዚሽናል ሊደርሺፕ ኢንፍሉዌንስ ነው።